ኦሪት ዘኍልቍ ምዕራፍ 26 እንዲህም ሆነ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና የካህኑን የአሮንን ልጅ አልዓዛርን ከ20 ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወገን ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማኅበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው። ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እግዚአብሔር ሙሴን ከግብፅ ምድር የወጡትን የእስራኤልን ልጆች እንዳዘዛቸው ከ20 ዓመት ጀምሮ ከዚያም በላይ ያለውን ሕዝቡን ቁጠሩ ብለው ተናገሯቸው። የእስራኤል በኩር ሮቤል፣ የሮቤል ልጆች የሄኖህ የሄኖያውያን ወገን፣ ከፈሉስ የፈሉሳውያን ወገን፣ ከአስሮን የአስሮናውያን ወገን፣ ከከርሚ የከርማውያን ወገን። እነዚህ የሮቤላውያን ወገኖች ናቸው። ከእነርሱም የተቆጠሩት 43730 ነበሩ። የፈሉስም ልጆች ኤልያብ፣ የኤልያብም ልጆች ነሙኤል፣ ዳታን፣ አቤሮን። እነዚህ ዳታንና አቤሮን ከማኅበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመፁ ጊዜ ሙሴንና አሮንን ተጣሉ። ያም ወገን በሞተ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚያም ጊዜ እሳቲቱ 250ውን ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። የስምዖን ልጆች በየወገናቸው ከነሙኤል የነሙኤላውያን ወገን፣ ከያሚን የያሚናውያን ወገን፣ ከያኪን የያኪናውያን ወገን፣ ከዛራ የዛራውያን ወገን፣ ከሳኤውል የሳኡላውያን ወገን። እነዚህ የስምዖናውያን ወገኖች ናቸው። 22200 ነበሩ። የጋድ ልጆች በየወገናቸው ከጽፎን የጽፎናውያን ወገን፣ ከሃጊ የሃጋውያን ወገን፣ ከሹኒ የሹናውያን ወገን፣ ከኤስናን የኤስናውያን ወገን፣ ከኤሪ የኤራውያን ወገን፣ ከአሮድ የአሮዳውያን ወገን፣ ከአርኤሊ የአርኤላውያን ወገን። እነዚህ የጋድ ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 40,500 ነበሩ። የይሁዳ ልጆች ኤርና አውናንም በከነዓን ምድር ሞቱ። የይሁዳም ልጆች በየወገናቸው ከሴሎም የሴሎማውያን ወገን፣ ከፋርስ የፋርሳውያን ወገን፣ ከዛራ የዛራውያን ወገን። የፋሪስም ልጆች ከኤስሮም የኤስሮማውያን ወገን፣ ከሐሙል የሐሙላውያን ወገን። እነዚህ የይሁዳ ወገኖች ናቸው። ከእነርሱም የተቆጠሩት 76,500 ነበሩ። የይሳኮር ልጆች በየወገናቸው ከቶላ የቶላውያን ወገን፣ ከፋዋ የፋዋያን ወገን፣ ከያሱብ የያሱባውያን ወገን፣ ከሽምሮን የሽምሮናውያን ወገን። እነዚህ የይሳኮር ወገኖች ናቸው። ከእነርሱም የተቆጠሩት 64,300 ነበሩ። የዛብሎን ወገኖች በየወገናቸው ከሴሬድ የሴሬዳውያን ወገን፣ ከኤሎን የኤሎናውያን ወገን፣ ከያህልኤል የያህልኤላውያን ወገን። እነዚህ የዛብሎናውያን ወገኖች ናቸው። ከእነርሱም የተቆጠሩት 60,500 ነበሩ። የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪር የማኪራውያን ወገን፣ ማኪርም ገለአድን ወለደ። ከገለአድ የገለዳውያን ወገን። የገለአድ ልጆች እነዚህ ናቸው። ከኤኢኤዝር የኤኢዝራውያን ወገን፣ ከኬሌግ የኬሌጋውያን ወገን፣ ከአስርኤል የአስሬላውያን ወገን፣ ከሴኬም የሴኬማውያን ወገን፣ ከሸሚዳ የሸሚዳውያን ወገን፣ ከአፌር የአፌራውያን ወገን። የአፌርም ልጅ ሰለጰዓድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሰለጰዓድም የሴቶች ልጆቹ ስም ማህለህ፣ ኑአ፣ ኤግላ፣ ሚልካ፣ ቲርጻ ነበር። እነዚህ የምናሴ ወገኖች ናቸው። ከእነርሱም የተቆጠሩት 52,700 ነበሩ። በየወገናቸው የኤፍሬም ልጆች እነዚህ ናቸው። ከሱታላ የሱታላውያን ወገን፣ ከቤኬር የቤኬራውያን ወገን፣ ከታሐስ የታሐሳውያን ወገን። እነዚህ የቱሳላ ልጆች ናቸው። ከኤዴን የኤዴናውያን ወገን። እነዚህ የኤፍሬም ልጆች ወገኖች ናቸው።
ከእነርሱም የተቆጠሩት 32,500 ነበሩ። በየወገናቸው የዮሴፍ ልጆች እነዚህ ናቸው። የብንያም ልጆች በየወገናቸው ከቤላ የቤላውያን ወገን፣ ከአስቤል የአስቤላውያን ወገን፣ ከአኪራን የአኪራናውያን ወገን፣ ከሶፋን የሶፋናውያን ወገን፣ ከሁፋም የሁፋማውያን ወገን። የቤላም ልጆች አርድና ናዕማን፣ ከአርድ የአርድናውያን ወገን፣ ከናዕማን የናዕማናውያን ወገን። በየወገናቸው የብንያም ልጆች እነዚህ ናቸው። ከእነርሱም የተቆጠሩት 45,600 ነበሩ። በየወገናቸው የዳን ልጆች እነዚህ ናቸው። ከሰምኤ የሰምኤያውያን ወገን፣ በየወገናቸው የዳን ወገኖች እነዚህ ናቸው። የሰምኤያውያን ወገኖች ሁሉ ከእነርሱ እንደተቆጠሩት 64,400 ነበሩ። የአሴር ልጆች በየወገናቸው ከዮምና የዮምናውያን ወገን፣ ከየሱዋ የየሱዋውያን ወገን፣ ከበሪአ የበሪአውያን ወገን፣ ከበሪአ ልጆች ከሄበር የሄብራውያን ወገን፣ ከመልክኤል የመልክኤላውያን ወገን። የአሴርም የሴት ልጅ ስም ሴራህ ነበር። እነዚህ የአሴር ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 53,400 ነበሩ። የንፍታሌም ልጆች በየወገናቸው ከያህጽኤል የያህጽኤላውያን ወገን፣ ከጉኒ የጉናውያን ወገን፣ ከዩጽር የዩጽራውያን ወገን፣ ከሺሌም የሺሌማውያን ወገን። በየወገናቸው የንፍታሌም ወገኖች እነዚህ ናቸው። ከእነርሱም የተቆጠሩት 45,400 ነበሩ። ከእስራኤል ልጆች የተቆጠሩት እነዚህ ናቸው። 601,730 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፋፈላለች። ለብዙዎች እንደ ብዛታቸው፣ ለጥቂቶቹም እንደ ጥቂትነታቸው መጠን ርስትን ትሰጣቸዋለህ። ለሁሉ እንደ ቁጥራቸው መጠን ርስታቸው ይሰጣቸዋል። ነገር ግን ምድሪቱ በዕጣ ትከፋፈላለች። እንደ አባቶቻቸው ነገድ ስም ይወርሳሉ። በብዙዎችና በጥቂቶች መካከል ርስታቸው በዕጣ ትከፈላለች። ከሌዋውያንም በየወገናቸው የተቆጠሩት እነዚህ ናቸው። ከጌድሶን የጌድሶናውያን ወገን፣ ከቃት የቃታውያን ወገን፣ ከሜራሪ የሜራሪያውያን ወገን። እነዚህ የሌዊ ወገኖች ናቸው። የሊብናውያን ወገን፣ የኬብሮናውያን ወገን፣ የሞሖላውያን ወገን፣ የሙሳውያን ወገን፣ የቆሬያውያን ወገን። ቃትም እንበረምን ወለደ። የእንበረምን ሚስት ስም ዩካብድ ነበር። እርሷ በግብፅ ከሌዊ የተወለደች የሌዊ ልጅ ነበረች። ለእንበረምም አሮንንና ሙሴን እህታቸውንም ማርያምን ወለደች። ለአሮንም ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ተወለዱለት። በእግዚአብሔርም ፊት ሌላ እሳት ባቀረቡ ጊዜ ናዳብና አብዩድ ሞቱ። ከ1 ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከእነርሱ የተቆጠሩ 23,000 ነበሩ። ከእስራኤልም ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቆጠሩም። በሞዓብ ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጥሩ ሙሴና ካህኑ አልዓዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች በቆጠሯቸው ጊዜ ከነበሩት ከእነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለ እነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና። ከዩፎኒ ልጅ ከካሌብ ከነዌ ልጅ ከኢያሱ በቀር ከእነርሱ አንድ ሰውስ እንኳን አልቀረም። ብዩድ ሞቱ።